እኔ እንድትከራተች አልፈልግም። ብረት እስኪገባ ድረስ እኮ መከራ አሳልፈሻል። ለምንድን ነው የምትሄጂው? ተመልሰሽ ስደት። ለምንድን ነው ስደት ለመሄድ የምታስቢው? እዚህ ጋር እኮ ብረት እኮ ተቆርጦ እኮ ነው እጅሽ እኮ ይታይሻል። እኔ እንድትሄጂ አልፈልግም ውብዬ፣ እኔ እንድትሄጂ አልፈልግም። እንጂ ሻንጣ አታበላሽ። እኔ እንድትሄድ አልፈልግም። የትም አትሄድም እኮ ሚስቴትም እንድትሄድ አልፈልግም። ስንት መከራን አይታ የመጣች ሚስቴ ውብዬ እንዴት ታሳስራለች? እባክሽ ተነሽ ውብዬ። ኧረ ውብዬ አሁን አስብ። ሰላም እንዴት ናችሁ? ውድ ቤተሰቦቻችን እኔም ብለዚህ እንደመጣ አውቃለሁ፣ ግን ቢሆንም ደግሞ ግን ደግሞ አሁን ትቼክ ሴት ቅር እንዳይለ እንድትመለሽ ይፈልጋሉ። በሰላም ያውቃለሁ አሳምነሽ ሁሉ ነገር በቃ አይምሮን ያሳለፈውን ችግር በቃ እንድታስረሹ ሄደሽ ፋሚሊ ታይም አሳልፈሽ እንድትመጪ ነው በቃ ገባሽ የሚያሰብ እና ደግሞ ሌላው አደራ የምልህ ነገር ምንድን ነው፣ የፋፊን ነገር በደንብ ተከታተልልኝ። ማለት በጎን ሌላ ነገር ተፈጥሮ ሌላ ችግር ደግሞ እዚህ ቤት እንዲጠብቀኝ ስለማልፈልግ ተከታተልልኝ። ማለት ምን ላይ እንደደረሰች ምን እየተባለ እንደሆነ ያለውን ነገር ተከታተልልኝ። ይሄንን አደራ የምለው በቃ ለሰላምም ለአንተም አደራ ነው የምላችሁ። ሲቀጥል ደግሞ ሰውል እንደዚህ ያደረገኝ ብለህ ምንም አይነት ቂም ሌላ ችግር ውስጥም እንድትገባ አልፈልግም። አሁን እኔ እዚህ የለውም አይደለ? ስለዚህ ሌላ ችግር ውስጥ እንዳትገባ፣ አንተም ደግሞ የማይሆን ነገር ውስጥ ሆነህ እንዳትጠብቀኝ ራስን ተቆጣጠር። እሱም ያለበትን ሁኔታ ደግሞ ተረዳው። ማለት እኔ ብዙ ነገር ማስያዝም እችላለሁ፣ እሱ እንዳስደበደበ ማስደብደብም እችላለሁ። ግን ደግሞ አንተም እኔ የሚያየነው ነገር ስላለ እሱም ተይዞ እሷን እየተከተለ ስለሆነ ወደ ራሱ ሲመለስ ብዙ የሚቆጩት ነገሮች አሉ። ቢሆንም ግን ደግሞ እኛ ካዘንበት እኛ መልሰን የምንጎዳው ከሆነ ደግሞ እርስ በርሳችን ጥላቸው ውስጥ ነው የምንገባው እና ራስን ተቆጣጠር። ባንክ እያስለቀስካት እኮ ነው ያለው። ስቃዋን አብዛባት የሷንም በእናትህ ለምንድን ነው ሄዳለሁ የምትይው? ቆይ እኔን ጥለሽ ለምንድን ነው ለመሄድ የምትፈልጊው? የት ነው የምሄደው? እኔ ያለ አንቺ የት ሄዳለሁ ነው ብዬ የት ልሂድ እኔ ያለ አንቺ ብዬ ያላሳዝንሽም? እኔ አይደለም ምን እያልኩ ያለሁት አብረን ነው የምንሄደው ነው አብረን ነው የምንሄደው። የት እንሂዱ ብዬ የት እንሂድ? ናይ ያለሁልሽ በላት በእናትህ ናይ አታልቅሽ። እኔ እኮ አለሁልሽ ብዬ ናይ እባክህ ወደ አይምሮ ተመለስ እባክህ ናይ አታስጨንቃት በእናትህ ናይ አለው በላት በእናትህ ናይ ስቃዩን አታብዛባት ነው እባክህ ውብዬ ይሻላል በእናትሽ ውብዬ አንቺ በቃ ተረጂው ነገሩን ተረጂ። ሰላም ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ ብዬ ዛሬ እንግዲህ ውብዬ በጣም ከፍቷታል እና ይሄ ያለበትም ነገር በጣም የሚያሳዝን ነው። ግን እኔ በውሳኔዋ በጣም አሪፍ ውሳኔ ነው የወሰነችው። ወደ ክፍለ ሀገር መሄድ አለባቸው፣ ከነፋፊ መራቅ አለባቸው። ምክንያቱም አሁን ፋፊ እስር ቤት ብትሆንም ያው ነፍሰ ጡር እንደመሆኗ መጠን ልትለቀቅም ትችላለች። ከተለቀቀች በኋላ ደግሞ የእነሱን የናይንና የውብዬን መለየት የሚፈልግ ሰው ካለ አሁንም የባሰ ነው የሚገፋበት፣ በሌላ ሰው ነው የሚገቡባቸው። ምክንያቱም አንደኛ ዩቱበሩ ናቸው፣ ዩቱበሩም ስለሆኑ በብዙ ነገር ነው የሚመጡባቸው እና ሰው የማያውቃቸው አገር ሆነው ብዙ ሲሰሩ ኖረዋል። ብዙ ነገር ውብዬ ራሱ እንደ ድራማ እየሰራች ብዙ ነገር መስራት ይችላሉ ማለት ነው። ዋናው ለሰው ልጅ ገንዘብ ሳይሆን ሰላም ከሌለ ገንዘብ ቢሰበሰብ ምንም ትርጉም የለውም ማለት ነው። አሁን ላይ ደግሞ ለልጆቻቸውም ለእነሱም ሰላም ያስፈልጋል። ይሄ ሰውዬ የእነሱን ሰላም የማይፈልግ በእያንዳንዱ በጓደኞች እየተጠቀመበት ስለሆነ መጨረሻ ላይ ናሂ አሁንም ደህና ላይ አይደለም ያለው። ሲፈልገው ፋፊን አስፈችልኝ ይላል፣ ሲፈልገው ብዬን ፋፊ ይላል። ብቻ ከባድ ነው። የዋህ ስለሆነ በየዋህነቱ እየተጠቀሙበት ነው ያሉት፣ እየጎዱት ነው ያሉት። አሁን ላይ ደግሞ መቆም ደህና መሆን ለልጆቹ አስፈላጊ ነው ብዬ ለውብዬም አስፈላጊ ነው ለህይወታቸው። ሁሉ ጊዜ ጭቅጭቅ፣ ሁሉ ጊዜ ስብር፣ ሁሉ ጊዜ ጭንቀት ሲሆን ለእሷ ራሱ ጥሩ አይደለም። ያው
ታውቃላችሁ ብዬ ነፍሰ ጡር እንደሆነ ነው ይሄ ነገር የተጀመረው። ከዛም በፊት ነው ፋፊ የመጣችሁ ብሬን በልቶኛል ብላ ታውቃላችሁ ብዙዎቻችሁ። ሶ ከዛ ጀምሮ ይኸው እስከምትወልድ ድረስ ያለውን ነገር ታውቃላችሁ። ምንም ከአመት በላይ ሊሆነው ነው የነውብዬ ትዳር መበጥበጥ ከህይወት መበጥበጥ ከጀመረ ማለት ነው። ሶ አርባ ምንጭም ሆነው ደህና አሪፍ የሚባል ህይወት ነበራቸው። ደስ የሚል ህይወት ነበራቸው። ጋምቤላም ሆነው እንደዛው ነበሩ። አዲስ አበባ ከመጡ በኋላ ነው የበለጠ እየተበጣበጡ የመጡት ማለት ነው። ስለዚህ መራቆ የተሻለ ነው ብዬ ነው የማስበው። ምክንያቱም አዲስ አበባ ውስጥ ብዙ ዩቱበሮች ያሉት አዲስ አበባ ውስጥ ነው እና በዛ ብዙ ነገር እንትን እያረባቸው ስለሆነ ቢሄዱ መልካም ነው። ወደ ክፍለ ሀገር ቢኖሩ መልካም ነው። የሰው ልጅ ሰላም አለበት ጋር የሚኖሩ ከሆነ ምንም ዋናው የሰው ልጅ ሰላም ሆኖ ስራ ከሰራ ስራ እየሰራ ሰላም እዛ ጋር አግኝታችሁ አዲስ አበባ ላይ ስራ እየሰሩ ብዙ ሰው ጋር ፕራንክ ምንም ሊሰሩ ይችላሉ። ግን ሰላም ሳይኖር እዛ ጋር የሆነ ስራ ቢኖር ምንም ትርጉም የለውም። ትንሽ ብር አግኝታችሁ ሰላማዊ ህይወት ልጆቻችሁን በሰላማዊ መንገድ ማሳደጉ ትልቅ ነገር ነው ብዬ ነው የማስበው። አንደኛ ወይ ወደ ቤተሰቦቹ ወደ እሱ ቤተሰቦች፣ ሁለተኛው ወይ ወደ እሷ ቤተሰቦች ወደ ሌላ ሀገር ቢሄዱ የተሻለ ነው ብዬ ነው የማስበው።